ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ለልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ የሚመቻችሁን ትምህርት በሚመቻችሁ ሰዓት መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ቃላት ምስረታ ይሆናል። ዛሬ ከዚህ ጋር እነዚህ ቃላቶቹ የእንስሳት ስም ናቸው። የቤት እንስሳትና የዱር እንስሳት የሆኑ እነሱንን እንዴት እንጽፋለን፣ እንዴት ይነበባሉ የሚሉ ነገሮችን እናያለን ማለት ነው። እስከ መጨረሻው እናንተ አብራችሁ እየጻፋችሁ አብረን እናነባለን ማለት ነው። አሁን ከዚህ ከመጀመሪያው ጀምራለሁ። ከዚህ ጋር ምን ይላል? ሻ ሻ ውሻ ውሻ ይላል። አሁን እዚህ ጋር ውሻ ለማለት ሁለት ፊደል ነው የምንጠቀም። የመጀመሪያው ው ነው የወ ቤተሰብ ስድስተኛ እና ሻ ደግሞ የሸ ቤተሰብ አራተኛ አድርገን ይህን ስንጽፈው ምን ይላል? ውሻ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ውሻ። እሺ ከዚህ ጋር ደግሞ ግ በግ በግ ለማለት አሁንም ሁለት ፊደል ነው። የመጀመሪያ ፊደል ግ ደግሞ ከገ ቤተሰብ ስድስተኛ ፊደል በግ። የ ል ፍየል ፍ ከፈ ቤተሰብ ስድስተኛ ፊደል የመጀመሪያ ፊደል እና ል ደግሞ ከለ ቤተሰብ ስድስተኛ ፊደል ፍየል። ላም ላ ከለ ቤተሰብ አራተኛ ፊደል እና ም ደግሞ ከመ ቤተሰብ ስድስተኛ ፊደል ላም። በሬ በማለት የመጀመሪያ ፊደል ነች። ሬ ደግሞ አምስተኛ የረ ቤተሰብ ምን ይላል? በሬ። እሺ ከዚህ ጋር ደግሞ በቅሎ የመጀመሪያ ፊደል ነች። ከቀ ቤተሰብ ስድስተኛ ፊደል እና ሎ ደግሞ ከለ ቤተሰብ ሰባተኛ ፊደል። እነዚህ በአንድ ላይ ስናነባቸው ምን ይላል? በቅሎ ይላል። እሺ ወደ ቀጣዩ ስንመጣ ደግሞ አህያ ማለት የመጀመሪያ ፊደል ህ ከሀ ቤተሰብ ስድስተኛ እና ያ ደግሞ ከየ ቤተሰብ አራተኛ ሆኖ ይህን ስናነበው ምን ይላል? አህያ ይላል። እሺ ከዚህ ጋር ደግሞ ፈረስ ፈ የመጀመሪያ ፊደል ረ የመጀመሪያ ፊደል ስ ከሰ ቤተሰብ ስድስተኛ ፊደል ፈረስ። ዶ የደ ቤተሰብ ሰባተኛ ሮ ደግሞ የረ ቤተሰብ ሰባተኛ ፊደል በአንድ ላይ ምን ይላል? ዶሮ ይላል። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ምን ይላል? ድመት ድ ከደ ቤተሰብ ስድስተኛ ፊደል መ የመጀመሪያ ፊደል እና ት ደግሞ ከተ ቤተሰብ ስድስተኛ ፊደል። እነዚህ ሶስቱም ፊደላቶች ገጣጥመን ስናነባቸው ምን የሚል ትርጉም ቃል ይሰጡናል ማለት ነው? ድመት የሚል። እሺ ከዚህ ጋር ደግሞ ግመል ግ ማለት ከገ ቤተሰብ ስድስተኛ ፊደል መ የመጀመሪያ ፊደል እና ል ደግሞ ከለ ቤተሰብ ስድስተኛ ፊደል። እነዚህን ገጣጥመን ስናነባቸው ምን ይላል? ግመል። እሺ ከዚህ ጋር አንበሳ እዚህ ጋር ደግሞ አራት ፊደል ናቸው። የመጀመሪያ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። የመጀመሪያ ፊደል እና ሳ ደግሞ ከሰ ቤተሰብ አራተኛ ፊደል። እነዚህን አራቱን ፊደላቶች ገጣጥመን ስናነባቸው ምን ይላል? አንበሳ ይላል። እሺ ከዚህ ጋር ደግሞ ነብር ነ ማለት የመጀመሪያ ፊደል ነች። ብ የበ ቤተሰብ ስድስተኛ ፊደል እና ር የረ ቤተሰብ ስድስተኛ ፊደል በአንድ ላይ ሲነበብ ምን ይላል? ነብር ይላል። እሺ ከዚህ ጋር ደግሞ ቀበሮ ቀ የመጀመሪያ ፊደል በ የመጀመሪያ ፊደል እና ሮ ደግሞ የረ ቤተሰብ ሰባተኛ ፊደል በአንድ ላይ ቀበሮ። እሺ ከዚህ ጋር ጉማሬ ጉማሬ
ጉማሬ ጉ ማለት የገ ቤተሰብ ሁለተኛ ፊደል፣ ማ የመ ቤተሰብ አራተኛ ፊደል እና ሬ ደግሞ ከረ ቤተሰብ አምስተኛ ፊደል። እነዚህን በአንድ ላይ ስናነባቸው ምን ይላል? ጉማሬ ጉማሬ ይላል። እሺ ከዚህ ጋር ዝ ዝ ሆ ሆ ን ዝሆን ዝሆን ዝ ከዘ ቤተሰብ ስድስተኛ ፊደል፣ ሆ ከቤተሰብ ሰባተኛ ፊደል እና ን ደግሞ ከነ ቤተሰብ ስድስተኛ ፊደል በአንድ ላይ ሲነበብ ምን ይላል? ዝሆን ዝሆን ይላል። እሺ ከዚህ ጋር ቀ ቀ ጭ ጭ ኔ ኔ ቀ ጭ ኔ ቀጭኔ ቀጭኔ ቀ የመጀመሪያ ፊደል፣ ጭ ከጨ ቤተሰብ ስድስተኛ ፊደል እና ኔ ደግሞ ከነ ቤተሰብ አምስተኛ ፊደል በአንድ ላይ ሲነበብ ምን ይላል? ቀጭኔ ቀጭኔ ይላል። የመጨረሻው ጥ ጥ ን ን ቸ ቸ ል ል ጥ ን ቸ ል ጥንቸል ጥንቸል። ጥ ማለት የጠ ቤተሰብ ስድስተኛ ፊደል፣ ን የነ ቤተሰብ ስድስተኛ ፊደል፣ ቸ የመጀመሪያ ፊደል እና ል ደግሞ ከለ ቤተሰብ ስድስተኛ ፊደል። እነዚህን አራቱን ፊደላቶች ስንገጣጥማቸው ምን የሚል ትርጉም ያለው ቃል ሰጡን? ጥንቸል ጥንቸል የሚል። እሺ እንግዲህ በዛሬ ትምህርታችን እነዚህን የቤትና የዱር እንስሳቶችን እንዴት እንደሚነበቡ እንዴት እንደሚጻፉ ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። እናንተ እስከዚያ ይህን በደንብ አንብባችሁ ቀጣይ ደግሞ በሌሎች ቪዲዮዎች እንመለሳለን ማለት ነው። እስከዚያው ድረስ ሰላም ሁኑ።